ምንም ደግነት ሳይኖረን ደጉ ስለኛ ተሰቀለልን። ምንም በጎነት ሳይኖረን መልካሙ ስለኛ ተንከራተተልን። ምንም ቅንነት ሳይኖረን እጅግ ቅን የሆነው ስለኛ ተሰቀለልን። በሥጋ ሞቶ በመለኮት ግን ሕያው የሆነው ክርስቶስ በመስቀል ላይ ከጎኑ በፈለቀች ውሃ ከጎኑ በወጣች ደም በመስቀል ላይ ቤተክርስቲያንን ሙሽራይቱን አስገኝቷል። ጨለማ እያለን ወደደን፣ ደም ግባት እየሌለን አፈቀረን፣ መልከ ጥፉ እያለን ሞተልን። እሱን ነው በጨለማ ትመላለሱ ነበርና የሚለው። የልቡ የደስታ ቀን ወይም የሰርጉ ቀን የተባለችው ዕለተ ዓርብ ናት። ቤተክርስቲያንን ያጨበት እኔና እናንተን ያጨበት የተሰረገበት የልቡ የደስታ ቀን ሙሽራ የሆነበት ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 በቅዳሴው ክፍል ዛሬ በቤተ ክርስቲያናችን የሚነበበው ወንጌል የተነበበው ወንጌል ጥቂት የእግዚአብሔርን ቃል ምክንያት አድርጌ አሰማችኋለሁ። ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 29 መጥምቀ መለኮት ቅዱስ ዮሐንስ ነው አይሁድ ስለ ክርስቶስ በጠየቁት ጊዜ የመለሰላቸው አንዱ መልስ ነው። ካንተ ጋራ በዮርዳኖስ የነበረው እኮ አሁን ያጠምቃል ብለው ዮሐንስን ከፍ ክርስቶስን ዝቅ አድርገው ከቻሉ ጸብ ዘርተው የተንኮል ጥያቄ ይዘው ቀረቡ አይሁድ። መጥምቀ መለኮት ቅዱስ ዮሐንስ ግን ሙሽራይቱ ያለችው እርሱ ሙሽራ ነው አላቸው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አንድ ምስጢር ነገራቸው። ታስታውሱ ከሆነ በዮርዳኖስ ነዋ በግዑ ዘእግዚአብሔር ዘያጥቱ ያሴስል ኃጢአት አለ። የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎት ነበረ። አሁን ደግሞ ሙሽራ ሲለው ትሰማላችሁ። ሙሽራይቱ ያለችው እናንተ አሁን የምትጠቅሱት እርሱ ሙሽራ ነው አለና እኔ ደግሞ ሚዜ ነኝ አላቸው። እኔ ደግሞ ሚዜ ነኝ አላቸው። ሚዜ በሙሽራው ድምፅ ደስ እንደሚለው፣ ሚዜ በሙሽራው ክብር እንደሚፈነጥዘው እኔ ሚዜ ነኝ። ክርስቶስ ሙሽራ ነው። ሙሽራይቱ ደግሞ ቤተ ክርስቲያን ነች። ታዲያ ክርስቶስ ሙሽራው ሲመጣ ሚዜው እኔ ደስ እሰኛለሁ እንጂ እንዴት እከፋለሁ ብሎ መለሰላቸው። ይህችን ምክንያት አድርገን ጥቂት የቅዱሳት መጻሕፍት ምስጢራትን እንፈትሻለን። እግዚአብሔር ከሁላችንም ጋር ይሁንልን። ቅዱሳት መጻሕፍትን የሚያመሰጥሩ ሊቃውንት ክርስቶስ ሙሽራ እንደሆነ አስተምረዋል። ታስታውሱ ከሆነ ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተ ክርስቲያንን እንደወደዳት ባልም ሚስቱን ይውደዳት ይላል። በባልና በሚስት ሙሽርነት በባልና በሚስት ፍቅር አንጻር ክርስቶስ ቤተ ክርስቲያንን እንደወደዳት፣ ክርስቶስ ቤተ ክርስቲያንን እንዳፈቀራት፣ ክርስቶስ ለቤተ ክርስቲያን እንደተሞሸረላት ነው ቅዱስ ጳውሎስ ያስተማረን። በዚህ በመኃልየ ሰሎሞን ምዕራፍ 3 ቁጥር 11 ላይ አስቀድሞ ጠቢቡ ሰሎሞን እንዲህ ብሎ ተቀኝቷል። እናንት የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን ተመልከቱ ብሏል። ለጊዜው ለንጉሥ ሰሎሞን፣ ለፍጻሜው ግን በልቡ የደስታ ቀን በተባለች በዕለተ ዓርብ በሰርጉ ቀን የሾህ አክሊል ደፍቶ የተሞሸረውን ንጉሠ ሰላም የሰላም ንጉሥ ኢየሱስ ክርስቶስን ተመልከቱ ይላል። የልቡ የደስታ ቀን ወይም የሰርጉ ቀን የተባለችው ዕለተ ዓርብ ናት። ቤተ ክርስቲያንን ያጨበት እኔና እናንተን ያጨበት የተሰረገበት የልቡ የደስታ ቀን ሙሽራ የሆነበት የሙሽርነት አክሊል የሙሽርነት ቀለበት ያጠለቀበት ቀን ሙሽራ የሆነበት ቀን የሰርጉ ቀን ዕለተ ዓርብ ናት እና ሙሽራ የሚለው ክርስቶስን ነው ወገኖቼ። ጥቂት ነገሩን የበለጠ ለማፍታታ የሊቃውንትንም ሐሳብ እንጥቀስ። ቅዱስ ቄርሎስ በረከቱ ትደርብንና እንዲህ አለ። መስቀል የክርስቶስ የሙሽርነቱ ዙፋን ናት አለ። አዎ በመስቀል ላይ የተሞሸረ ሙሽራችን ኢየሱስ ክርስቶስ ነው። በዘላለም ኪዳን ደም ያጨን ሙሽራችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው ሙሽራይቱ ያለችው እርሱ ሙሽራ ነው ብሎ የጠቀሰው። ወገኖቼ
በመስቀል ላይ በሰርጉ ቀን በዕለተ ዓርብ በሰርጉ ስፍራ በቀራንዮ የተወደደ መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን አጭቷታል፣ ሙሽራይቱን ወዷታል። ታስታውሱ ይሆን? አዳም ሙሽራይቱ የሆነችውን ሔዋንን ሚስት አድርጎ ሲወስዳት እንዴት ነበረ ካላችሁ፣ በመንቃትና በመተኛት መካከል እያለ እጅግም ሳይተኛ እጅግም ሳይነቃ ማእከለ ነቂ ወነዋም ይሉታል ሊቃውንት። በመንቃትና በመተኛት መካከል እያለ ከጎኑ ነው ሔዋንን ያወጣለት፣ ሙሽራይቱን የሰጠው። ሙሽራው አዳም ሙሽራይቱ ሔዋንን ያገኘው በመተኛትና በመንቃት መካከል ያውም ከጎኑ ነው። ለምን ይመስላችኋል? እጅግ አንቅቶ ወይንም ደግሞ እጅግ አስተኝቶ ከጎኑ ሔዋንን ያልሰጠው፣ እጅግ አንቅቶ ከጎኑ ሙሽራይቱን ሔዋንን ሰጥቶት ቢሆን ኖሮ ሲነቃ አጥንት ከጎኑ ሲወጣ ያመዋል። አዳም ካመመው ደግሞ ሁሌ ሙሽራይቱን ሔዋንን ባያት ቁጥር ይጠላታል። እዩ፣ እንዳይጠላት አላሳመመው፣ እንዳያመው አላነቃው። ሁለተኛስ እጅግ አስተኝቶ ከጎኑ አውጥቷት ቢሆን ምታት መስለው ነበር ይላሉ ሊቃውንት። ከየት እንደመጣች እንዴት እንደወጣች አይረዳም። ስለዚህ እጅግ ይፈራታል፣ ምክንያቱም ምታት መስለዋለች። ስለዚህ እንዳያመው ሳያነቃው እንዳይጠላት ደግሞ ሳያስተኛው ማእከለ ነቂ ወነዋም በመንቃትና በመተኛት መካከል ሙሽራይቱን ሰጠው ብለው አብራርተዋል ሊቃውንት። ወደዚህኛይቱ ሙሽራ መስቀል ላይ ክርስቶስ ሙሽራይቱን ቤተ ክርስቲያንን ሲመሰርት እዩ፣ በሥጋ ሞቷ በመለኮት ደግሞ ሕያው ነው። አያችሁ፣ በመንቃትና በመተኛት መካከል አዳም ሙሽራይቱ ከጎኑ እንደተገኘች በሥጋ ሞቶ በመለኮት ግን ሕያው የሆነው ክርስቶስ በመስቀል ላይ ከጎኑ በፈለቀች ውሃ ከጎኑ በወጣች ደም በመስቀል ላይ ቤተ ክርስቲያንን ሙሽራይቱን አስገኝቷል። እቺ የሰርጉ ቀን ነበረች፣ ሙሽራይቱን እኔና እናንተን የመሰረተባት። ቅዱስ ኤፍሬም ሶርያዊ ነው ይህንን የሚለው። ቤተ ክርስቲያን ከጎኑ ተገኝታለች። ከአዳም ጎን ሙሽራይቱ ሔዋን እንደተገኘች ከአዳም ጎን ሙሽራይቱ ቤተ ክርስቲያን ተመስርታለች። ወገኖቼ እንደውም አንድ ሊቅ ምን ይላል? ክርስቶስ በመስቀል ላይ ተሰቀለና ከዚያም ወረደ፣ ከዚያም ተቀበረ፣ ከዚያም ተነሳ፣ ከዚያም አረገ ይልና ቤተ ክርስቲያኒቱን ግን መስቀል ላይ ትቷት ወረደ ይላል። ክርስቶስ እስኪመጣ ድረስ ዳግመኛ እስኪዋሃዳት ድረስ የሙሽርነቱን ሰርግ በመጨረሻው ዘመን እስኪያደርግ ድረስ መስቀል ላይ ትቷት ሄደ ይላል። መከራውን እየተካፈለች እንድትኖር መስቀል ላይ ተዋት ይላል። ላሳያችሁ የፈለኩት በአዳምና በሔዋን በሙሽራውና በሙሽራይቱ አንጻር ሙሽራይት የሆነችውን ቤተ ክርስቲያንን መስቀል ላይ እንደ መሰረታት ማሳየት ፈልጌ ነው። እንቀጥል። ቅዱስ ጳውሎስ ይቺ ቤተ ክርስቲያን ምን አይነት እንደነበረች ያስረዳበትን አንቀጽ አንስቶ ሊቁ ቅዱስ ዮሐንስ አፈወርቅ ደግሞ ያብራራው ጥልቅ ሐሳብ አለ። እሱን ደግሞ አንስተን ወደ ትምህርታችን መግቢያ እንደረደራለን። እዩ፣ ክርስቶስ ቤተ ክርስቲያንን ሲወዳት ይላል ሊቁ በጣም መልከ መልካም፣ በጣም ገመድቡ አልነበረችም ይላል። በጣም ያማረች፣ በጣም የተዋበች አልነበረችም ይላል። ክርስቶስ ሙሽራው ሙሽራይት የሆነችውን ቤተ ክርስቲያንን ሲወዳት በጣም ውብ አልነበረችም እና ምን ነበረች? የቅዱስ ጳውሎስን ቃል ይጠቅሳል። ኤፌሶን ምዕራፍ 2 ቁጥር 1 ላይ በጨለማ ትመላለሱ ነበርና ይላል። ክርስቶስ ብርሃናዊው ምን አይነቷን ነው የወደደው ካላችሁ፣ ጨለማይቷን ነው የወደደው። ጨለማ እያለን ወደደን፣ ደም ግባት እየሌለን አፈቀረን፣ መልከ ጥፉ እያለን ሞተልን። እሱን ነው በጨለማ ትመላለሱ ነበርና የሚለው። ምን የሚወደድ ውበት ነበረን፣ ምን የሚናፈቅ ደም ግባት ነበረን፣ ምን የሚያማልል ማንነት ነበረን። ክርስቶስ ለሙሽራይቱ መስቀል ላይ ሲሞትላት ለእኔና ለእናንተ ማለት ነው መልከ ጥፉ ነበር። ምክንያቱም ጨለማ ምን ይወደዳል? ይፈራል እንጂ። ጨለማ ምን ይናፈቃል? ይሸሻል እንጂ። ሙሽራው የወደደን መልከ ጥፉ ነበር። ሁለተኛስ መልከ ጥፉ ብቻ አልነበርንም። ክርስቶስ ለዚህች ሙሽሪት መስቀል ላይ መከራ ሲቀበልላት ይህቺን ሙሽሪት ሲያጫት ምን አይነት ነበረች መሰላችሁ? መልከ ጥፉ ብቻ ብትሆን እሺ አንድ ነገር ነው፣ ግንስ ምግባረ ክፉም ነበረች ይላል። በምን ይታወቃል? ኤፌሶን ምዕራፍ 2 አሁንም አነብላችኋለሁ። በክፋትና በምቀኝነት
ትመላለሱ ነበርና ይላል። ምንም ደግነት ሳይኖረን ደጉ ስለኛ ተሰቀለልን። ምንም በጎነት ሳይኖረን መልካሙ ስለኛ ተንከራተተልን። ምንም ቅንነት ሳይኖረን እጅግ ቅን የሆነው ስለኛ ተሰቀለልን። ምን የሚማርክ ስነ ምግባር ነበረን! በክፋት በምቀኝነት በጣዖት አምልኮ በዝሙትና በርኩሰት ነደን ሳለነው ሙሽራው የመጣልን። በዛ በትንቢተ ሆሴዕ ላይ እንደተጻፈው መጀመሪያ አገባት፣ ከዚያስ ጥላው ሄደች፣ ኮበለለች። ከዚያስ በ3 ስቅ መስፈሪያ ተኩል ገብስ ገዛኋት ይላል። መጀመሪያ ወደዳት፣ ጥላው ሄደች። ከዚያስ በጣዖታትና በርኩሳት መካከል ተነጠፈች። ከዚያስ በዋጋ ከፍሎ ገዛት። በ3 ስቅል መስፈሪያ ተኩል ገብስ ገዛኋት፣ ወደ ቤት የማመጣኋት ይላል። ፈጠረን፣ ኮበለልበት፣ መስቀል ላይ መጣ፣ በደሙ ገዛን። በተራሮችና በኮረብቶች ፈፋ ለፈፋ ጣዖት እያመለክን ተንከራተትን። ፀሐይን አንቺ አምላኬ ነሽ፣ ጨረቃንም ተደፋንላት፣ ለከዋክብትም ሰገደ። ፍጥረት እግዚአብሔርን ከማወቅ ተመለሰ። ያን ጊዜ ግን እንደ ወጡ ይቅሩ እንደ ጠፉ ይመለሱ ሳይል ሙሽራው እንዲህ ስነ ምግባር አልባ ስንሆን መጣና ሞተልን።